10 ኢትዮጵያዊቷ የሊቀ ነቢያት ቅዱስ ሙሴ ባለቤት ማን ትባላለች? ሲጳራ ድምጽሽን ከፍ ያርፈደም ማን? ሲጳራ። መልስ እናያለን። ሲጳራ በትክክል ተመልሰዋል። ጥያቄ ቁጥር 1 የጻድቁ አቡነ ተክለ ሃይማኖት አባትና እናት ማንና ማን ይባላሉ? እናታቸው ቅድስት እግዚአብሔር የጻድቁ አቡነ ተክለ ሃይማኖት አባትና እናት ማን ይባላሉ? ድረሱበት። ደርሳችኋል። ሰዓታችሁን እየተጠቀማችሁ በግማሹ ቆያችሁ። ሰዓት ሄዶባችኋል። ጸጋዛብ መልስ እናያለን። ጸጋዛብና እግዚአብሔር በትክክል ተመልሷል። ቆይታችኋል ብቻ በትክክል ተመልሷል። እሺ ቁጥር 3 ኢትዮጵያውያን ከሌሎች ዓለማት ልዩ የሚያደርጋት የራሷ የሆነ ፊደልና ዘመን አቆጣጠር ስላላት ነው። ለመሆኑ ፊደሉን እና አቆጣጠሩን ያበረከቱት አባቶች ማንና ማን ናቸው? አቆጣጠር ያው ሻህሩን እንደማለት ነው። ይከብዳል። ፊደሉን ቅዱስ ሄኖክ። እሺ አቆጣጠሩን መድኃኒዓለም የሚያውቀው ከግራ ወደ ቀኝ ጻፉት። ያው አባ ፍሪምናጦስ እንደሆነ እንደሱ። አሁን ያው እንትኑ ፊደሉን ማን አበረከተ? አቡሻሩን ማን አበረከተ? እሺ ስለዚህ የአቡሻሩን አባ ሰዓት እየሄደባቸው ነው። እሺ ፊደሉን ቅዱስ ሄኖክ እና ደግሞ አቆጣጠሩን ደግሞ ዲሜጥሮስ አቆጣጠሩን ዲሜጥሮስ። እሺ መልስ እናያለን። ፊደሉን አባ ሰላማ፣ ሊቁ ዲሜጥሮስ ደግሞ ባህረ ሐሳቡን። ስለዚህ ግማሽ ነጥብ ነው የምታገኙት። ግማሽ ነጥብ። እሺ ወደ እናንተ ቅድም ለማካካስ ቆይቻለሁ። እናንተ ጋር ቆይቻለሁ። ከዚህ በኋላ ሰዓት ከሄደባችሁ አስቆማችኋለሁ። 5 ቁጥር የመጀመሪያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ማን ይባላሉ? ብፁዕ አቡነ ባስልዮስ። ብፁዕ ወቅዱስ አቡነ ባስልዮስ። መልስ እናያለን። ብፁዕ ወቅዱስ አቡነ ባስልዮስ በትክክል ተመልሷል። እሺ 6 ቁጥር ጥያቄ ስለ ንግሥተ ሳባ የሰለሞንን ጥበብ ለመመልከት ወደ እስራኤል መሄድ የሚተርክ የመጽሐፍ ቅዱስ ክፍሎች የትኞቹ ናቸው? የመጽሐፈ ነገሥትና ከዛ ደግሞ የማቴዎስ ወንጌል ምዕራፍ 12 ላይ ጌታችን ከመምጣቷን የሰለሞን ጥበብ ለማየት ያስተምራል። በዋናነት ግን መጽሐፈ ነገሥት እሺ የመጽሐፈ ነገሥትና የማቴዎስ ወንጌል። እሺ መልስ እናያለን። አንደኛ ነገሥት ምዕራፍ 10 ቁጥር 1 እና ማቴዎስ 12:42 በትክክል ተመልሰዋል። ክፍሎች ሲል ያ ሁለት መሆኑን ከሁለትና ከሁለት በላይ መሆኑን ለማመልከት ነው። እሺ ወደ እነ ይሳቅ 8 ቁጥር ጥያቄ የጽጌ ጾም የሚጾመው ለስንት ቀን ነው? መቼ ተጀምሮ መቼ ያልቃል? የጽጌ ጾም የሚጾመው ለ40 ቀን ነው። የሚጀምረውም ደግሞ ህዳር 15 ተጀምሮ የጽጌ መስከረም 15 ጀምሮ ህዳር 6 ይጠናቀቃል። መስከረም 15 ጀምሮ ህዳር 6 መልስ እናያለን። የሚጾመው ለ40 ቀን ነው። ከመስከረም 26 እስከ ህዳር 6 ግማሽ ነጥብ ካልኩ ያው መስከረም 15 ጾመ ነቢያትን ለማለት ነው። መጀመሪያ ሁለቱን ጾመ ነቢያት ህዳር 15 ስለሚጀምር ነው። ጥሩ መታል፣ ግን ያው ግማሽ ነጥብ እንቆርጥባቸዋለን። ያው የሚጀምረው መስከረም 26 የሚያበቃው ደግሞ ህዳር 6 ተመለሺ እያለ የሚዘመርበት ዕለት ማለት ነው። 7 የቅዱስ ያሬድ የዜማ ምልክቶች ብዛታቸው ስንት ነው? ዘርዝረ አሳይ። የዜማ ስልትና ምልክቶቹ ስለሚለያዩ ማለት ነው። ቁጥራቸው 8 ነው። የመጀመሪያ ጁፋት፣ እሺ፣ ርክርክ፣
ድርስ፣ አንብር፣ ቁርጥ፣ ርክርክ፣ ቅናት። ስንት? 6 ጠራ። ደርሳል። ትክክል ከሆኑ ሙሉ ነጥብ ነው የምሰጥህ። ደረት ደረት። እሺ እሺ፣ መልስ እኔ 7ቱ ትክክል ከሆኑ ሙሉ ነጥብ እሰጣለሁ። 10 ናቸው። ይዘት፣ ደረት፣ ድፋት፣ ጭረት፣ ቅናት፣ ሂደት፣ ቁርጥ፣ ርክርክ፣ ድርስ፣ አንብር። ስለዚህ ግማሽ ነጥብ ነው የምንሰጣችሁ ማለት ነው። ኦልሞስት 7ቱ ጋር ደርሳችኋል። እናንተ 8 ነው ያላችሁት ማለት ነው። ዛሬ በግማሽ ነጥብ ብቻ ልንጨርሰው ነው ውድድሩን። የዜማ ምልክቶችና የዜማ ስልቶች ይለያያሉ። ብዙ ጊዜ ሰዎች የዜማ ምልክቶች ሲባሉ 3ቱን የዜማ ስልቶች ግዕዝ፣ ዕዝል፣ አራራ ይናገራሉ። እነዚህ የዜማ ምልክቶች ናቸው። ጥያቄ ቁጥር 9 ከ1365 እስከ 1395 ዓመተ ምህረት ይኖሩ የነበሩ የጌታ ቀኝ እጅ ያረፈበትን ግማደ መስቀል ወደ ኢትዮጵያ የመጡት ንጉሥ ማን ይባላሉ? አጼ ዳዊት። መልስ እናያለን። አጼ ዳዊት ይባላሉ። በትክክል ተመልሷል። ይሄ ጥያቄ ግልጽ ለማድረግ ኢትዮጵያ ውስጥ ይኖሩ የነበሩ በእሳቸው ዘመን ነው የመስቀል የመጣው በአጼ ዳዊት። ብዙ ጊዜ መስቀሉን ከእስራኤል ያመጡ ሲባል አጼ ዳዊት እንደዛ እንዳይመስላቸው ተመልካቾቻችን። አጼ ዳዊት ከ1365 ዓመተ ምህረት እስከ 1395 ዓመተ ምህረት በኢትዮጵያ በንግስና ይኖሩ የነበሩ በእሳቸው ዘመን የጌታ ቀኝ እጅ መስቀል ወደ ኢትዮጵያ መምጣቱን ለማሳወቅ ነው። 2 ቁጥር ጥያቄ በኢጣሊያ ወረራ ወቅት ሃይማኖታችንን አንለቅም፣ ሀገራችንን ለወራሪ አንሰጥም ብለው በግፍ ከተገደሉ የቤተክርስቲያን ሰማዕታት 2ቱን ጥቀስ። አብርሃም ዳቦጭ፣ ሞገስ አስገዶም። ጳጳሳት ከሆኑ ደግሞ ብፁዕ አቡነ ጴጥሮስ ሰብሳሚተ ሰማዕትና የጎሬው አቡነ ሚካኤል። እሺ፣ ብፁዕ አቡነ ጴጥሮስ እና የጎሬው ብፁዕ አቡነ ሚካኤል፣ አብርሃም ደቦጭና ሞገስ አስገዶም በኢጣሊያ ወረራ ወቅት ሃይማኖታችን አንለቅም፣ ሀገራችን ለወራሪ አንሰጥም ብለው በግፍ ከተገደሉ የቤተክርስቲያን ሰማዕት 2ቱን ጥቀስ ብለናል። መልስ እናያለን። ብፁዕ አቡነ ሚካኤል ዘጎሬ፣ ብፁዕ አቡነ ጴጥሮስ ዘፊቼ የሚባሉት ናቸው። በትክክል ተመልሷል። ሞገስ አስገዶም እና አብርሃም ደቦጭ ደግሞ በተለይ የኢጣሊያ በዛ ወቅት ላይ እንዲፋፋም ካደረጉ ነገሮች እንዲነሱ ካደረጉ ውስጥ የሚጠቀሱ ኢትዮጵያውያን ናቸው።